አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዩቱብ ተከታታዮቻችን እንደምን አላችሁ? ከኛ ጋር ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቻችን ሰላም ብለናል። አገራችንን አማን ያደርግልን ኢንሻአላህ። ዛሬ ለጥያቄ ነው የቀረበችው እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን ሰላም ናችሁ ወይ? ሰላም ሰላም ብለናል። የሌላችሁበት እንደጠበቃችሁ አላ የጠበቀን ነገራችንን ሰላም ያድርግልን። አበረታቱ ወዳችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አዲስ ጀምሮ ሀሳብ አስተያየታችሁን ሁኔታ ያስቀምጡ ነው። ያው እንግዲህ ሙዚቃ ጥያቄ ማለት ነው። ጋር ወደ ጥያቄ እንኳን ደህና መጣሽ። እንኳን ሰላም ቆይሽ። እንግዲህ ያው ጥሪዬን አክብረሽ እዚህ ስቱዲዮ ድረስ ስለመጣሽ አመሰግናለሁ። በመጀመሪያ ጥያቄ በመጀመሪያ ደረጃ ሳዑዲ አረቢያ ከመጣሽ ስንት ዓመት ሆነሽ? ሳዑዲ አረቢያ ከመጣሁ ከ10 ዓመት በላይ ሆኖኛል። 13 ይሰል። እሺ፣ በ13 ዓመት ጊዜ ውስጥ ምን አጎደልሽ? ምን አደረግሽ? በኑሮ ደረጃ ምስጋና ይገባው። አጎድሎኛል፣ ይህንን ባላደርግ ኑሮ እዛ ሀገር ባልመጣ ብሎ ያልሽበት ቀን ይኖር? ያጎደለኝ ያለ ስራ ይገባል። በጥቅሉ ስደት ብዙ ነገር አስተምሮኛል። ዲኔን አስተምሮኛል። ይህ ነው እንግዲህ ለእኔ ማለት ነው። ጥሩ። ከስደት አሁን መተለን አንዳንድ ሰዎች ከስደት ይህን አልተፈናል፣ ይህንን ደግሞ በልቶብናል ወይም አቃጥለናል የሚሉት ነገር አላቸው። አንቺ ተቃጥሎብኛል ብለሽ ያስብሽው ጊዜ ይኖር ይሆን? ወላሂ እንደ ማንኛውም ሰው አልሐምዱሊላህ ረቢል ዓለሚን ወልጄ ልጃለሁ። እንግዲህ ያው የጎደለ የለም። የጎደለ የለም። አልሐምዱሊላህ ሆን ነው። እሺ፣ የተደሰትሽበት ጊዜና የተከፋሽበት ቀን ይኖር? አዎ፣ የተከፋሁበት ቀን ሰው ምን የሆነ ያለ ነገር? አባቴ ምን ነው አባትሽ? አባቴ አላህ ያላማቸው የዚያን ጊዜ በጣም ከፍተኛ ሰላም የተፈጠረ ያለ ምሳሌ እስከሆነ ድረስ ስራ ይገባል። ልክ ነው። መተለን ልጄን ወልጄ ልጃለሁ ስትይ አንድ ጥያቄ ትዝ አለኝ። ስንት ዓመት ሆናት ልጅሽን ከላክሽ? ልጄን ከላኳት ወዲያ እንግዲህ 6 ዓመት እንደዛ ይሆን። ስትልኪያትስ እንዴት ቻልሽ? ግድ ነው በሀገር ተስማ ደርስ እንግዲህ ታውቂያለሽ፣ ቤት ይዘሽ ከሰው ቤት መስራት አትችይም። ያንን ሙከራ አረሳውም። ልጄን አብዬ ስትነጠለኝ እንጃ በቃ መሬቱን ሰሞኑን የተደጋገፈና ያንን ቀን አረሳውም። ልክ እንደ አባቴ ሞት ከባድ ነው። አንድ ላይ አቡያው የነበረ እንደገና ደግሞ ለሌላ ለማያውቁ ሰው አሳልፈው መስጠት ለእኔ ሰው ያውቃውናችን ታይተዋለሽ። ልክ ነው። ልክ ነው። በጣም አስቸጋሪ ጊዜና ያኔ ጥሎ የመጣ ሰውና እንዲሁም ደግሞ እናት ተቀምጣ እዚህ ልጇ ወደዛ መላክ በጣም ከባድ ነው። በጣም ነው። አልሐምዱሊላህ። ከኢትዮጵያ ስትነሽ ምን ዓላማ ነው ኑሮሽ ነው? ያኔ ስደት አሁን ያንዳንድ ሰው እቅድ ይኖረዋል። እቅድሽ ምን ነበር? ወደ ስደት እቅድ ዓላማዬ ለራሴ ሰርቼ እለወጣለሁ ሳይሆን ቤተሰቦችን እቀይራለሁ። አሁን ያኔ ቀይራሻቸዋል። ቀይር ያለው ብለሽ ታስቢያለሽ? አዎ፣ ማለት ብዙም ባይሆንም ከፊቱ ህይወት የተሻለ ህይወት ናቸው። አልሐምዱሊላህ ለእኔም ሌላ ያለ ምስጋና ይገባል። ደስ ይላል። ዋናው እሱ ነው። እስቲ ለወደፊቱ አሁን አዳዲስ እየመጡ ብዙ ነገሮችን እየተበላሹባቸው ያሉ ልጆች አሉ። በጠለብም ሆነ በባህል እየመጡ ብዙ ነገር እየደረሰባቸው
ያሳልፋቸዋል። እነሱ ምን ትመክሪያቸዋለሽ? እነሱ እኔ በአሁኑ ሰዓት ደግሞ ባለችው ጊዜ ማለት ነው ጥሩ ቻንስ አለ። ጥሩ ቻንስ ነው ያልኩት ምክንያት በባህር ከሚመጡ በህጋዊ የሚመጡ ካመጡ ነው የተቀረ ባይመጡ እሱ እንዲያደረገ አገሩ እዛ ያሉ ሰዎች እኮ ሄደን እንደምናያቸው እናንተ የራሳችሁን አሟልታችሁ እየኖራችሁ እኛ ለምን አትወዱ ትሉናላችሁ ይላሉ። እና እነዛን ምን እንዲን ብለን እናሳምናቸው? እነዛ አትጥሩ ሲሏቸው እኛ እየጠላናቸው ምን ይመስላቸው? ይህን አገር እያወቀው ነው ጭራሽ የሚሰው ነው። ያንማ ያወቀው የሚብስበት እዚህ ሀገር ኑሮና የዛ ሀገር ኑሮ የረሱትና ተመልሰው ሲሄዱ ያን ነገር የድሮ ነገር ነው። ያንን ደግሞ ረስተውታል። አኗኗራቸውን ሳዑዲ አረቢያ ወይም ሌላ ሀገር ስለሚያደርጉት ከባድ ይሆንባቸው። ተቀይሮበታል። ቀይሮ ብዙ ሰው ተቀይሯል። ግን አሁን አገሩ አልኩበት ቅናት ህጋዊ ወደ ሌላ ወይ ወደ ዱባይ ወይ ወደ ዱባይ ላይ ማለት ነው ሳዑዲ አረቢያ ይመጣሉ። ከላይ ደግሞ የመሬት አያያዝ በጣም አስቸጋሪ ነው። ሴቶቻችን ሴት ወንድሞቻችን ገጠር እየረገፉ የአሞራ ቀለብ ነው እየቀሩ አላህ ይጠብቀና። ወላሂ ብዙ እህቶቻችንና ወገኖቻችንን አጥተናል። አላህ ሀገራችንን ሰላም ያደርገን። ሰላም አለመገኘቱ ነው ይሄ ሁሉ ነገር እንደዚህ የሚያደርገን። እኛንም ለሀገር ያብቃን ኢንሻአላህ። ብዙ የደከሙ ልጆች አሉ ወደ ሀገራችን በገባን ብለው ሁልጊዜ የሚመኙ አሉና አላህ ሁላችንንም ያመቻችልንና በሀገራችን ያኖረን ኢንሻአላህ። እስኪ አሁን ይሄኛው ጥያቄ ደግሞ እስካሁን ያው አልመለስኩም። ይህንን ቢሆን ለጓደኞች ወይም ለቤተሰቦች ያስተምራቸዋል